ጀነት የሚለው ቃል ይላሉ ለአትክልቶቿ ለወንዞቿ ብቻ የተሰጠ አይደለም ጀነት لكل انواع النعم ጀነት ውስጥ ላለው በአጠቃላይ ኒዕማዎችና ጸጋዎች በአጠቃላይ የተሰጠ ሲያሜ ከጸጋዎች ሁሉ ትልቁ ጸጋ ምን እንደሆነ ታውቃላችሁ رؤية الله سبحانه وتعالى الله سبحانه وتعالى ፈጣሪህን ማየት ነው ያ ኒዕማ የሚወዳደረው ኒዕማ የለም ጸጋ የለም ትልቁ ጸጋ ጀነት ውስጥ እሱ ነው ትንሿ ነው በጣም በቃ ዝቅተኛው ብለህ ዝቅተኛ የሚባል ነገር የለም የአላህ ጸጋ ላይ የሱን ውዴታ ማግኘት ብቻ ይበቃል ሌላውን ጸጋ በሙሉ የሚያስንቅ የሆነ ጸጋ ነው رضا الله سبحانه وتعالى ورضوان من الله أكبر على الله كسو يهون وديتا تلقوا نقر السنة على الله كل ملك يا الله سبحانه وتعالى وديتا ماغنيت يسون وديتا بماغنيت مغنيات ነው ጀነት ውስጥ ሽልማቱ የሚመጣው رضوان ተከትሎና رضوان من الله ورضوان من الله أكبر نكيرا ነው ይላሉ رضوان ማለት የትኛውም አይነት ውዴታ አላህ በቃ በሆነ መንገድ ይወደደ ነገር እሱ ማለት ነው الرضوان ብሎ አይደለም የተገለጸው ورضوان من الله أكبر በምን መልኩ አላህ ብቻ ነው የሚያውቀው ነብዩ አለይሂ ሰላቱ ወሰለም صحيح በሆነ ሐዲስ ላይ فوالله ብለዋል በአላህ ይሁንብኝ አሉ ሲምሉ ما أعطاهم الله شيئا الله የጀነትን ሰዎች አልሰጣቸውም አንድ ነገር أحب إليهم እነሱ ዘንድ እጅግ በጣም የተወደደ ነገር አሁን ከሚገልጹት ጉዳይ የበለጠ አላህ አልሰጣቸውም አሉ ለጀነት ሰዎች ጀነት ሰዎች ከተሰጡት ነገር ሁሉ እጅግ በጣም ተወዳጅ ወደ እነሱ من النظر إلى وجهه ወደ አላህ ፊት ከመመልከት የበለጠ አላህን ከማየት የበለጠ ጸጋ አልተሰጣቸው በቃ ትልቁ የመጨረሻ ተወዳጅ ነገር እሱ ይሄ محبوب ጋር ከሚወዱት ጌታቸው ጋር አላህ Subhanahu Wa Ta'ala ከሚወዱት አምላካቸው ጋር በዱንያ ያዘዛቸውን ሲፈጽሙ ከነበሩት የከለከላቸውን ይከለከሉ ከነበሩት ጌታቸው አላህ Subhanahu Wa Ta'ala ዘንድ ከአምላካቸው ጋር ከመሆን የበለጠ ምንም ነገር የለም ይሄ የአላህ ወዳጆችን ቅንፋቸውን እንዲሰበስቡ ወገባቸውን እንዲያጠብቁ ባጭሩ እንዲታጠቁ የሚያደርጋቸው ዋናው ነገር ይሁን የአላህ Subhanahu Wa Ta'ala ውዴታ ልባቸው ላይ አስፈራዋል ያ የሚወዱትን ጌታ ማየት ይፈልጋሉ በጀነት ውስጥ ትልቁ ጸጋ ደግሞ እሱ ወሸውቃ ኢላ ሊቃኢክ የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ሸውቁን እንኳን ዱዓ አድርገዋል አንተን መገናኘት መጓጓትን ለምንሃለው ብለውታል አላህ Subhanahu Wa Ta'ala የአንቢያዎች የሙርሰሎች የሲዲቆች እውነተኞች የሹሃዳዎች የሷሊሖች ፍላጎት የመጨረሻ መዳረሻ ጀነት ነው የሚፈሩት ነገር ደግሞ ጀሃነም ነው መጥለባቸው ጀነት ነው የሚፈሩትና የሚሸሹት ነገር ደግሞ ጀሃነም ነው የአላህ Subhanahu Wa Ta'ala ምርጥ ባሮች ኢራዳቸው ፍላጎታቸው የሚንጠለጠለው ከጀነት ጋር ነው ስጋታቸው ፍርሃታቸው የሚንጠለጠለው ከጀሃነም ጋር ነው ስለዚህ ዱንያ ላይ ያለን ነገር በሙሉ ከዛ አንፃር ስለሚያዩት ሚዛን በደንብ ሚዛን ሰርተው ይኖራሉ አይስቱም የአላህን መንገድ ስተው አታገኛቸው አላሁ